መቶ አለቃ ታደሰ ቴሌሳ አልባኖ ከሱ ቢጀምር መጽሐፉ እኔ መጽሐፍ ገምጋሚ ባልሆንም ካየሁት ነገር ብዙ ነገር ትክክል ነው ማለት እዛ ከምንሰማቸው ነገሮች አብዛኛው ነገር ትክክል እንደሆነ እርግጠኛ ነኝ። ምክንያቱም መረጃዎች ከዛም ወደዚህም ሲመጡ ስለነበር። ሌላው ምናልባት ጀግኖችን ማድነቅ ተገቢ ስለሆነ ሻዕቢያዎቹ ራሳቸው ናቸው ያሉን። ምጽዋ እንግዲህ እነ ታደሰ እና ጀነራል ተሾመ የነበሩበት ቦታ ወደቡ ያለበት አካባቢ ነው። ወደቡ ደግሞ ከዋናው መሬት ጋር የሚገናኘው በረዥም ድልድይ ነው። ሻዕቢያ ዋናው መሬት ተቆጣጥሯል። ጀነራል ተሾመ ደግሞ ወደቡ አካባቢ ነው ያሉት። ያን ወደብ ለማስለቀቅ ጦርነቱ ጀምሮ በ4 ቀን ውስጥ ብዙም ቦታ ተቆጣጥሮ ይችን ትንሽ ቦታ ለማስለቀቅ ግን 8 ቀን ነው የፈጀባቸው። በጣም ረዥም ውጊያ ያደረጉት እና ያሉ ምንድነው የኢትዮጵያ ወታደር ጀነራል ተሾመ እንደተዋጋው ቢዋጉ ኖረው ከ50 ኪሎ ሜትር አንጠጋም ነበር ብለዋል። ለራሳችን ነው ይሄን የነገሩ እና አብዛኛው መረጃ ልክ እንደሆነ አይቻለሁ። በነገራችን ጤና ይስጥልኝ ውድ ወገኖቼ እንደምን አላችሁ? የደራሲ ወይም ጸሐፊ ወይም እኔ እንግዲህ አላውቀውም፣ በዩቱብ ነው ባውቀው እንዳለ ጌታነህ ብዙ መጽሐፍት የሚጽፉ ሰዎችን ከነ መጽሐፋቸው እያቀረበ ጥያቄና መልስ ፕሮግራም የሚካሄድበትን ፕሮግራም አስመልክቶ ዩቱብ ላይ አግኝቼ ሳዳምጥ ነበር። ብዙዎችን አዳምጫለሁ፣ ግን የማላቃቸውን ነገሮች አስተያየት መስጠት ስለማልፈልግ አዳምጬ ያው በተለይ የጀነራል ጌታቸውን አደው ልጅ ሻለቃ ጳውሎስ ጌታቸው የሳቸው በቃ እኔ 24 ሰዓት ቢያወሩ ደስ ይለኛል። አንባቢም ናቸው፣ ምሁርም ናቸው፣ ጸሐፊም ናቸው። አንደበታቸውም ርቱዕ ነው። ዛሬ ያልተለመደ ሰው ሳዳምጥ ነበር። ምጽዋ እንግዲህ እኔ ዶክተር አፈርዳወቅ ማሞን እኔ አይቼው አላውቅም። ምናልባት አይቼው ሊሆን ይችላል፣ ግን ምጽዋ እንደነበር ያው ሴት ትረካውን ሳዳምጥ ነበር። አድንቃችሁታል ብዙዎች። እንግዲህ መጽሐፉን አላየሁትም፣ አላነበብኩትም። ባነበው ግን የምታደንቁት ለእኔ እንደሚገባኝ የሥነ ጽሑፍ ችሎታ እንጂ እውነታ የሚባለው ነገር አሁን በዚህ በነበረው ውይይት ላይ በጣም የተናደድኩበት እንደውም ድምፄ ሪኮርድ ያደረኩበት አጥፍቼ አሁን እንደምንም ተረጋግቼ ለመናገር ነው የፈለኩት። በጣም ስለተናደድኩ ማለት ነው። በጣም ውሸት ጥሩ አይደለም። አንደኛ ነገር ሲቪል ነህ ዶክተር ፍርዳወቅ ሲቪል እንደመሆነ መጠን አሁን በሲቪላዊ አመለካከት የወታደሮችን ጉዳይ ገብቶ መናገር ነውር ነው፣ አይሆንም። ወታደር እኮ ሲያጠፋ በተለይ በጦር ሜዳ ሕግ ከሆነ ቅጣቱ ሞት ነው፣ ሌላ ምንም ነገር የለም። ይሄንን ፈርመን ይሄንን ወታደራዊ ሕግና ደንብ ተምረን ነው ወታደሮች የነበር ነው። ታሪኩ ላይ እኔ እንግዲህ ምን ተጻፈ ባላውቅም በዚህ ጉዳይም መግባት አትችልም። ጽፈዋል እኮ ወታደሮች እነ በቅጽል ስም የሚጽፉት የአየር ወለዱ ስማቸው ጠፋብኝ፣ ጽፈውታል። የታሪኩ ላይ እኔን ወንጀል ሰርቷል። ከጦር ሜዳ የሚመራውን ጦር ጥሎ አዲስ አበባ 5 ቀን ቆይቶ አይደለም 1 ቀን 1 ሰዓት ከዛ ቦታ አንድ አዛዥ በጥፋት የጦር ሜዳ ሕግ ነው፣ ሞት ነው የሚያስቀጣው። ይህን እናውቃለን። አላውቅም ካለህ ወታደር የነበርክ ወታደር አልነበርክም። ግዳጅን ጥሎ ያውም የሚመራውን ያለ ትእዛዝ ማንም መንቀሳቀስ አይቻልም። ፍቃድ የሚጠይቁ ብዙ ነው። 5 ቀን አዲስ አበባ ከርሞ የመጣ የናደውዝ አዛዥ። ናደውዝ ማለት ፍሮንት ላይን ያለ ሰራዊት ነው። በዛ ውስጥ ባትገቡ ደስ ይለኛል። ወታደሮችም ራሳቸው የሚወዳቸው ያዘነዋሉ። ለአየር ኃይል አዛዦች እኛ አዝነናል፣ መፈንቅለ መንግስት ያደረጉት። ግን ህጉ ላይ ደግሞ ስትመለከቱ በመንግስት ላይ መፈንቅለ መንግስት ጭርካል ህጉ በወታደራዊ ህግ ደንብ ሞት ነው ቅጣቱ።
ምንም ማድረግ አይቻልም። 11 የባህር ኃይል አባላት ተረሽነዋል። እኛ ጋር እኔ አንዱ ዶሜኔ ቅጥር ነው በመንግስት ላይ አሲራችኋል ተብለው 11 ጉርጉሱም ላይ ተረሽነዋል። ድሮ የምጽዋን ጦርነት አስመልክቶ በራሴ ሳይት እኔ የተሳተፍኩበትን የማቀውን ነገር ጽፌ ያለሁኝ እኔ የተዋጋሁበት እንደገና ግቢውን እንዴት ጥለን እንደወጣን በዋና እንዴት አድርገን ርዕሰ ምድር እንደገባን ሁሉ በአጭሩ ጽፌ ያለሁ። ግን መጽሐፍ የራሴን አዘጋጅቻለሁ እኮ ጎበዝ። ባሳትመው ኢትዮጵያ ውስጥ ሊነበብ አይችልም፣ ኪሳራ ነው የሚሆንብኝ። ኢትዮጵያ ነጻነት ባለች ቀን ሌላ ሰው ላይ ሳትመው ይችላል ወደፊት በሞት ብለይም ማለት ነው። ለምን ይዋሻል? እዛ ቦታ ላይ አሁን በተቀመጣችሁበት ቦታ ላይ እነ ጀነራል ተስፋዬ ሀብተማርያም ቁጭ ብለው አይቻችኋለሁ ቪዲዮ ላይ ምን እንደሚታዘቡ ይታወቀኛል። ግን ሆዳቸው ቆስሎ ነው የሚወጡ። በእርግጠኝነት ነው የምላቸው። እዛ ላይ የሰማችሁት የሥነ ጽሑፍ ችሎታን እንጂ ምናልባት እንግዲህ እውነታ የሚባለው ያየውን ነገር ዶክተር ፈርዳወቅ ያየውን የሰማውን የሚሰማውን ጽፏል። ግን ለእኔ በተለይ ጀነራል ተሾመ ተሰማን እንደዚህ ሻዕቢያዎች አድንቀው እንዲተናገሩ የሚባለው ነገር ምናልባትም እነዚህ ተራ ሻዕቢያዎች ሊሄዱ ይችላሉ። ግን ያንን ውጊያ እንዴት 8 ቀን ሊቆይ ቻለ? ከእንትን በኋላ ባህር ኃይል አሁን ውጊያው እኮ ያለቀው መቼ ነው? የካቲት 1 ነው ያለቀው ለጦር ሰራዊቱ። ባህር ኃይል ግን እስከ የካቲት 4 ተዋግቷል። እስከ የካቲት 10 እንዴት ቆዩ ጎበዝ? እኔ በደንብ እንግዲህ የምጽዋን ካርታ ፈልጉና እዩት። ጀነራል ተሾመ ተሰማ ወደቡ አካባቢ ነበሩ የሚል ቃል ተናግሯል ዶክተር ፈርዳወቅ። ኮምፕሊትሊ ሐሰት ነው። ቤተ መንግስቱ ጋር ጧለት የሚባል ቦታ ላይ ነው ያሉት። ወደቡ ጋር የነበሩት ኮሎኔል የ27ኛ መካናይዝድ አዛዥ፣ ያ ደግሞ ይሄ ድልድዩ እንዳይያዝ የተዋጋው የጀነራል ተሾመ ተሰማ ጦር አይደለም። እዚህ ተመልከቱ። 27ኛ መካናይዝድ የሚባል ከምጽዋ 40 ኪሎ ሜትር ላይ ፎሮ የሚባል ቦታ ላይ ነው የነበሩት 27ኛ። ሆኖም ግን ለእርዳታ ወደ ምጽዋ እንዲመጡ ተደርገዋል። ግማሹ ተቆርጦ ሀርጊጎ ላይ ዋጋ ነበር። ይሄኛው የምጽዋን የጧለት በር ላይ ያለው እንትኑ ድልድዩ ነው እኮ ያገዘው እንጂ እዛ የውጊያ ቀጠና ቦታ አለው። ግራና ቀኝ ባህር ነው። ጦር ሰራዊት ሻዕቢያ በየዋኛ ይመጣ ነገር። ያኔ 4 ታንኮች አቃጥለዋል 27ኛ ሜካናይዝዶች። የጀነራል ተሾመ ተሰማ ጦር አይደለም እዛ ጋር የተዋጋው። የጀነራል ተሾመ ተሰማ ጦር 6ኛ ክፍለ ጦር ይባላል። ውጊያ ያደረገው የመጨረሻ በ1970 ጦርነት ረስተዋል እየሮጡ። እስቲ እግዚአብሔር ያሳያችሁ። ከአዲሱማ እስከ 80 ኪሎ ሜትር ሳይዋጉበት ጥለው ነው የመጡት። እንዳለ ጌታ ሲቪል ነው እሱም አሁን እንቶ ሳይወግን እንዲህ ሳይል የሁለቱንም በቃ ሚዛን እንዴት ሊሆን ቻለ? የሲቪሊያን አመለካከት መሆንም የሚገባው ይሄ ነው። ወታደሮች እዛ አካባቢ ይኑሩ አይኑሩ አላውቅም። እንግዲህ ክፍል 2ን ገና አላየሁትም። ግን ይሄ ክፍል 1 ላይ አሁን የሰማችሁት ቀደም ሲል እኔ ንግግር ከመጀመሪ በፊት የሰማችሁት ድምፅ የዶክተር ፈርዳወቅ ማሞ ነው። ግን ሻዕቢያዎች እንደዚህ ያሉኝ እንደው ሰደሳቸው ብትዋጉ ኖሮ ቢዋጉ ኖሮ እኮ ምናምን ነገር ብሎ ያመሃል እንዴ? እባክህ አንዳንዴም ስትጽፉ ወይ እንዲሁ እዛ ቦታ ብዛ ውጊያ ላይ የነበሩ ሰዎችን እንኳን አትጠይቁም እንዴ? ነውር አይደለም እንዴ? ደም የሚያፈላል እኮ ጎበዝ። እኛ ወታደር ለነበር ነው ይሄ ንግግር በፍጹም እውነታውን ማን ተናገረ በሉኝ። የሻዕቢያዎቹ ዋና አዛዥ ስብሐት ኤፍሬም በትግርኛ ተናግሮታል። እግር እግራቸውን ተከትለን የተዋጋን የለም ነው ያለው። እግር እግራቸውን ተከትለን ምጽዋ ከተማ ባህር ኃይል ግቢ ስንደርስ ነው የባህር ኃይል የተዋጋን ብለው ተናግሯል ስብሐት ኤፍሬም እንጂ የጦር ሰራዊቱን ድክመት ተናግሯል። ተሾመ ተሰማ ምንድን ነው ራሳቸውን ስላጠፉ እኮ ነው። ባይዘው እንደውም
አንድ ነገር ልንገራችሁ፣ ባይኔ ያየሁትን። ጥር 30 ሌሊት ተጀመረ ጦርነቱ። ኦኬ ይታያችሁ። ጠዋት ሲነጋ እኛ የተኩስ ድምፅ ነበር ከሌሊት ጀምሮ እንሰማ ነበር። የመድፍ ጩኸት የሻዕቢያው ነው መሰለኝ። መሬቱ ይነቃነቅ ነበር። መኝታ ቤት ልንተኛ አልቻልንም። ግቢ ውስጥ ባሉ ስልኮች ተጠያየቅን። የምናውቀው ነገር የለም፣ ልምምድ ነው ምናምን ይላሉ ብዙዎቹ። ምንም በቃ እውነቱንም ይናገር የለም። ጠዋት ሲነጋ ከጠዋቱ 4 ሰዓት የመጀመሪያ የግራድ ፒ ሮኬት እኔ የምሰራበት የባህር ኃይል ወርክሾፕ ሮኬት ባህር ዳርቻ ነው። ደግነቱ ባህር ላይ ነው የወደቀው። ምክንያቱም ቤም አለን እኛ እዛ ጋ 40 የጎረሰ ከዛ በፊት ተዘጋጅተናል። ግቢው ስለሚደበደብ አካባቢ ያለው ጦር ሰራዊት መልስ አይሰጥም። አንዴ 40 ደቂቃ የኛ ግቢ ሲደበደብ በሻዕቢያ ፈዳይኖች ማነው የሮኬት ተኳሾች ከጦር ሰራዊት እዛ አጠገባችን 6ኛ ክፍለ ጦር አለ 27ኛ ማነው 27ኛ እንኳን እኛ ጋር አይደለም። ይሄ ማነው 3ኛ መካናይዝድ አለ። ከዛ በኋላ በባህር ኃይሉ ጥያቄ ከመከላከያ ይሄ ቢኤም መጣና እኔና 2 ጓዶች አለቆቼ ተረከብን። ስንረከብ መሳሪያውን ባናውቅም በአንድ ቀን ትምህርት ነው። ይሄ ነው ከጦር መርከብ ጋር ስታስተያዩት ቀላል ነው። ከዛ በኋላ 4 ቀን ጎበዝ በእግረኛም በዚህ በመድፉም ተዋግተናል። እኛ ግቢ ውስጥ ጠመንጃ ማንሳት እስኪያቅተን ድረስ ያለ ምግብ ያለ ውሃ ሶስታችንም፣ ሌሎችም ጓዶች እንደዚሁ ግቢ ውስጥ ተዋድቋል። ሰው ብዙ ተሰውቷል። የጦርነትን ታሪክ ካነሳ ጦርነቱ ላይ ምን ተደረገ ተብሎ ራስን ገለል አድርጎ የጠላት እናንትን ሳይወግኑ ምንትስ የሚባል ነገር የለም። ሻዕቢያ ጠላታችን ነው። ፕላስ ስለ ወደብ ጉዳይ ሲነሳ የማታውቁትን ነገር አስለፍልፉ ብያለሁ። እኔ ራሴ በበኩሌ ዝም ማለት እኮ ያባት ነው። ሻዕቢያ መች ከለከለ ወደቡን? መች ከለከለ እንዴ? በገዛ ወደባችን ክፈሉ እኮ ነው ያለን። አሰብ ወደብ የኢትዮጵያ አንጡራ ሀብታችን፣ ግዛታችን፣ ርስታችን ነው። ዶክተር ፍርዳወቅ ማሞ ይሄን መጽሐፍ የምታነቡ ሰዎች እንዳትልፈሰፈሱ ጎበዝ። ሻዕቢያ የገዛ ወደባችንን ለእኛ ለኢትዮጵያውያን የሚያከራይበት ምንም ምክንያት የለም። ይሄ ኮምፕሊትሊ ሮንግ ነው ጎበዝ። እኔ አንድ የማቀርበው ሰሞኑን አሁን ያለው ካርታ አስመልክቶ በተለይ በ1800ዎቹ የተደረገብን ተጽዕኖ ኢትዮጵያ ከወደብ እንድትርቅ የተደረገውን ተጽዕኖ አሁን ወያኔ ወይም እናንተ ወጣቶች የምትሰሩት ካርታ የኢትዮጵያ ካርታ አይደለም። እሱ ማስረጃውን በደንብ አብራረዋለን ሰሞኑን። ከየትም ከነ ማስረጃው አስቀምጥላችኋለሁ። እኔ ባህር ኃይል ስንገባኛ እድለኞች ነን። እኔ እንጃ ከእኛ በኋላ የተቀጠሩት ምን እንደተማሩ አላውቅም። እኛ ጅራንጌት ትምህርት ቤት ሆነ ለስልጠና ብቻ የቆየ ነው 10 ወራት ነው እንደዚህ ይመስለኛል። በዛን ወቅት በደንብ ይሄ የፖለቲካው ምኑ ተጀምሮ ነበር። ግን የኤርትራን ታሪክ አስመልክቶ የኤርትራ መገንጠል ጥያቄ በኢትዮጵያ በደንብ ግልጽ የሆነ ትምህርት ተምረናል። ኤርትራ የምትባል ሀገር ከተገነጠለች የደቡብ ቀይ ባህር ከዚህ ከአረፋይ ላይ ጀምሮ እስከ ታች እስከ ራስ ድሜራ ወይም እስከ ራሃይታ ድረስ የኢትዮጵያ ጠረፍ ነው እንጂ ይሄ አሁን ብዙዎች ተመስጠውበታል። በስነ ጽሑፍ አድንቁት እንጂ ይሄን ሰውዬ እኔ በጣም ነው የተናደድኩት እኮ ያው መጽሐፉን ሳላነበው እዛ በምትናገሩት ብቻ እንዴት እንደተናደድኩ ጎበዝ፣ በጣም ነው የተናደድኩት ጎበዝ። ተዋግቶ የተማረከና ሳይዋጋ የተማረከ አንድ አይደለም። ሲቪሊያኖች ማርከው ለቀዋል የሚባል ነገር አለ። ብዙ አይነት ነገር ያለው ግን ለማካካስ አንድ ነገር አለ። ከኤርትራ ሕዝብ ጋር ኖር ያለሁኝ የህዝቡ አመለካከት የአሁኑ ትውልድም ሆነው ታሪክን አውቀው ከኢትዮጵያዊነት ያላፈነገጡ ብዙ የኤርትራ ተወላጆችን አውቃለሁ። እኔ በእኔ ዕድሜ ክልል ያሉ
ሻዕቢያን ሳይሆን በኢትዮጵያዊነታቸው የሚያምኑ ብዙ የኤርትራ ተወላጆች አሉ። አሁንም የምናገኛቸው አሉ። እኛ አሁን ፍርዳወቅ ወይም ዶክተር ፍርዳወቅ ማሞ እንደሚለው አይደለም። መገንጠልን 90% አይፈልግም። መገንጠልን የሚፈልጉት እነዚህ የእስላም ወይ ሎውላንድ ክፍል ያሉት ናቸው። አብይ አህመድ ወደ ሻዕቢያ ማን ነው አስመራ ሄደ ጊዜ እንዴት ነው ህዝቡ አይታችኋል? አለም ቪዲዮ ላይ ያ ነው ስሜታቸው። ውህደት የመጣ ነው የመሰላቸው። ከኛ በላይ እኮ ከመሀል ሀገሩ በላይ ከመሀል ሀገሩ እንኳን በላይ ማለት አይቻልም፣ ግን ዋናዋ ኢትዮጵያ ኤርትራ የምንለው ዝም ብለን አይደለም። ንግሥተ ነገሥታት ሳባ የመጀመሪያ ልጇን እኮ የወለደችውም እዛ ነው። የአክሱም ኪንግደም ሲጠራ ኤርትራ ባህረ ነጋሽ በምትባልበት ዘመን የነበረች ናት። እና ጎበዝ እንዲሁ በማታውቁት ነገር ላይ እየገባችሁ ታሪክን ማባላት ማሳሳት የሚመጣ ነገር የለም። ውትድርናን አስመልክቶ ስለ ጀነራል ታሪኩ ላይ እኔ ምን አገባው? ጀነራል ታሪኩ ላይ እኔ አሁን ምንም የተናገረው ላላቅም፣ ግን በፍጹም የውትድርናን ነገር መገምገም የሚችል መናገር የሚችል ወታደር የነበረ ብቻ ነው። ገስ ተጫኔ የአየር ወለድ አባል የነበር ገስጥ እንግዲህ ቅጽል ስማቸው ነው። እንግዲህ ማዕረጋቸውን አላውቅም። የታሪኩ ላይ እኔ የተቀጡበት የሞት ቅጣት ትክክለኛ ነው። 100% ወታደራዊ ሕግና ደንብን ያልተማራችሁ ላትገነዘቡ ትችላላችሁ። አንድ ሰው ተራ ወታደር ይሁን ጄኔራል፣ 50 አለቃ ይሁን ባሻ ከጦር ሜዳ ወይም ቦታውን ጥሎ የሆነ ቦታ ከሄደ ቅጣቱ ሞት ነው። ፋይል ተከፍቶ እንደዚህ ምናምን እንደ ሲቪሉ አንደኛ ወንጀል ችሎት ምናምን ተብሎ የሚጠራ አይደለም። ታሪኩ ላይ እኔ ከአፋበት እንግዲህ ተመልከቱ፣ የሚመሩት ናደውስ ፍሮንት ላይ ያለ ነው። ፊት ለፊት ከሻዕቢያ ጋር የሚዋጋ ነው። አዲስ አበባ ሄደው ነበር ለ5 ቀን ያለ ፍቃድ ማንም ሳያውቅ። የሁለተኛው አብዮታዊ ሰራዊት አዛዥ ጀነራል ረጋሳ ጅማ ለፕሬዝዳንት መንግስቱ አዛዥ የጦር ኃይሎች ጠቅላይ አዛዥ ከሰሱ። መጥተው እዛው ነው በቃ እንትን ያሏቸው። እኔ አሁን ጀነራል ፋንታ በላይ በጣም እንወዳችኋለን። ጀነራል አምባደስ የአየር ላይ የታወቁ የጦር መሪዎች ናቸው፣ እንወዳችኋለን። ግን አጠፉ መፈንቅለ መንግስት ጀነራል በመንግስት ላይ ቅጣቱ ሞት ነው። የትም ሀገር አብዛኛው የሚሊተሪ ሳይንስ የተቀመረው ከነ የፈረንሳዩ ጀግና ናፖሊዮን ቦናፓርት ከሌሎችም ጀግና የፈለገ የታወቀ ጀግና አንድ ጀብዱ ቢሰራ ጀብዱ ከሰራ በኋላ ሜዳ ላይ ይሸለማል። ግን የጦር ሜዳ ግዳጁን ጥሎ ከሄደ ቅጣቱ ሞት ነው። የተቀመጠው ህግ ነው፣ ሊያድነው አይችልም። ምናልባት ከሰማችሁ ደግሞ የምስራቅ ጦር ግንባር ላይ የኩባውን ሰራዊት ይመራ የነበረው ጀነራል ኦቾዋ የሚባል ታላቅ ጀግና ነው። ኢትዮጵያ ውስጥ ለሰራበት ጀግንነት የኩባው መሪ ፊደል ካስትሮ ሸልመውታል። በኋላ ግን ተዛውሮ ወደ ማነው ስሟ እቺ የአፍሪካዊት ሀገር ኦገስቶ ኔቶ ሀገር ዋና ከተማዋ ሉዋንዳ፣ ይቅርታ ዋና ከተማዋ ሉዋንዳ ነው ስሟ። እዛ እንግዲህ በቃሌ ስለምናገር ነው። በግዳጅ እዛ ተሹሞ ሄዶ የሆነ ኮንትሮባንድ ሲሸጥ በማስረጃ ተገኘበት። ወታደራዊ ሕግና ደንብ ነው። ወደ ሀገሩ ተጠርቶ የሞት ቅጣት ነው የተፈጸመበት። ያውም ተለብነው ነበር ፊደል ካስትሮ፣ ግን ሚሊታሪ ሕግና ደንቡ ሊያድነው አልቻለም። ሞት ነው የተወሰደበት። የሞት ቅጣት ተወስኖበታል። ኢትዮጵያ ውስጥ ግን ከፍተኛ አስተዋጽኦ አድርጎ ነው ሄደው ጀነራል ኦቾዋ እና በማታውቁት ነገር ውስጥ አትግቡ ነው። አሁን እዛ ቦታ ላይ ታላቁ ጀግና ጀነራል ተስፋዬ ሀብተማርያምን አይቻለሁ።
የሚገርማችሁ ፍርዳ ወቅማሞ እንትና ልክ ነው። ማነው ይሄ ታደሰ ሳልቫ ነው፣ 100 አለቃ ታደሰ ሳልቫ ነው። ትክክል ነው አለ እኮ ነው ጭራሽ ደግሞ። ኧረ እንደው በተሰቀለው ጌታ በኢትዮጵያ አምላክ ነው የምለው። ስነ ስርዓት አድርጎ ባካችሁ። አንዳንድ ሰዎች በማታውቁት ነገር ውስጥ አትግቡ። መጽሐፉን ያነበበ ተው። ሲቪሊያኖች እነዚህ አሁን ወጣቶች ሊሸወዱ ይችላሉ። አይ ምጽዋ የሚባለው መጽሐፍ ኮምፕሊትሊ ሮንግ ነው። እኔ ክፍል 1ና ክፍል 2 ብዬ በፌስቡክ አካውንት ያስቀምጫለሁ። የሚገርም ነገር ነው። ብዙ መርከብ ሁሉ ሻዕቢያ እንዳሰመጠ ምናምን አድርጎ ሁሉ ሻዕቢያን ጀግና አድርጎ የጻፈበት ቦታ ሁሉ አለ። 1000 ምናምን ነው 2000 ሰው ሰመጠ። ተመልከቱ። መስከረም የምትባል ከብት የምትጭን መርከብ አለች። የባህር ኃይል ቤተሰብ የምጽዋ ሲቪሊያኖች በዛ ላይ ታጭቀው ወደ አሰብ ተጓዙ። በሙሉ በሕይወት አሉ። አሁንም የሞተ ሰው የለም። መርከቧም ወያኔን የሸጣት የሰመጠ መርከብ የለም በታሪክ። አንድ ነገር ሻዕቢያ መርከብ ማስመጣለን ጀልባ ማስመጣ የሚችል ጦር መሳሪያ የለውም። አይዋሽ። ዝም ብላቸው አትቀባጥሩ ብዙዎች። እና ታደሰ ቴሌ ሳልቫ ነው አይደለም ባህር ኃይል። እኔ በጻፍኩት ጽሁፍ ኮሜንቶቹን ማንበብ ትችላላችሁ። እንዳለ የጦር ሰራዊቶች ቁጭ አድርገው ሞልጨውታል ደህና አድርገው። በጣም ውሸታም፣ በጣም ሞቷል። ደግሞ አሁን 10 ሞት ይሙት ወያኔ አባለው ባይተወይ ወያኔ ታውቃላችሁ። ይሄንን በደርግ ጊዜ በ1970 በሚሊሻነት ነው የተቀጠረው። ይሄ ህዝባዊ ሰራዊት ተብሎ ጥሩ ምላስ ስላለው ካድሬ የሆነ ከዛ ወያኔ ተመልከቱ፣ ወያኔ ሆኖ ነው የሞተው። ለወያኔ 10 ሞት ነው የሚገባው። እችን ምስኪን ሀገር የገደላት አሁን ያለ ወደብ የምትሰቃይ ለጅቡቲ ባሪያ ያደረጓት፣ የወደብ ባሪያ አድርገዋታል ሀገሬን። ምን የወደብ ስንቱን ህዝቡንም ባሪያ ያደረጉት እንጂ ተጫወቱበት። ይኸው እየተጫወተበት አለም እንዲ ሀገሬን አብይ አህመድ የሚባል የወያኔ ባሪያ። ከዚህ በላይ ምንድን ነው የምትፈልጉት ጎበዝ? ለምንድን ነው የተቀባባ ነገር እዛ ቦታ ላይ መናገር? ጄኔራል ተሾመ ተሰማ ጀግና ናቸው አሉን ይላል። ሰራዊታቸውን ጥለው ዋዝ ጅፕ እየነዱ እኛ ግቢ ሲገቡ ሶስቱንም ጄኔራሎች ጄኔራል አሊ ሀጂ አብዱላሂ፣ ጄኔራል ጥላሁን ክፍሌ፣ ይሄ ማነው ጄኔራል ተሾመ ተሰማ በጀልባ ያሻገሯቸው የእኛ ባህር ጠሎ ኮማንዶ ናቸው። ተሾመ እንትና ማነው ቴሌ ሳልቫ ነው ምን በዋና እየዋኙ ወደ ምጽዋ ከተማ ተሻገሩ። አቤት ደም ሲያፈላ ጎበዝ። ስንት ነገር እኮ አንጀታችን እያረረ አነበብን ሰማን። እኛ ጠዋለት እኮ አግኝተናቸዋል። እንግዲህ አብረውኝ የነበሩ እነ ዳንኤል ታስታውሱ ይሆናል። እነ ጥንቱ ከእኔ ጋር የነበራችሁ እዛ ነበሩ። ከተማ አልተዋጋንም። እኛ እዛ ጥሎ የመጣ ሰራዊት ነው እኛን የማረኩን። የእኛ ጦር ሰራዊት የባህር ኃይል ሰራዊትን ማርኳል። መዋጋት አቅቶት እየሮጡ ነው የመጡት። ተሾመ ተሰማ ጀግና የተባሉበትን ምክንያት እወቁ ጎበዝ። ለምንድን ነው ታውቃላችሁ? የደርግ የኢትዮጵያ መንግስት ለቀረው ሰራዊት ራሳቸውን ስላጠፉ ላላት እንግዲህ የእኛ ዘመን ትውልድ ታውቃላችሁ ካድሬዎች እንዴት አካብደው እንደሚጽፉ ሲወርፉም ሲኮንኑም የተለያየ የራሳቸው የሆነ ስልት አላቸው። ምጥቀቱ፣ ክስተቱ ምናምን። ተሾመ ተሰማን የደርግ የኢትዮጵያ መንግስት ገናና አድርጎ ነው ቁጭ ያደረጋቸው። ሰራዊታቸውን ጥለው ሮጦ ነው የመጡት። ጥር 30 ተጀምሮ 80 ኪሎ ሜትር እግዚአብሔር ያሳያችሁ። በጥር እንዴ ሰው ትንሽ አይዋጋም እንዴ? መጨረሻ ላይ እኛ ግቢ ገቡ። ጄኔራል ጥላሁን ክፍሌ እኛ ግቢ ቀሩ። ሁለቱ አሊ ሀጂ አብዱላሂ የ3ኛ መካናይዝዱ ደግሞ ሁለተኛ። ከዛም በፊት እኮ እንደዚህ ሮጠዋል። የተሾመ ተሰማ ታሪክ እኮ ከጦር ሰራዊቶች ሰምተናል። ከአፋበቲው ከሆነ ቦታ እንደዚሁ እንዴ የዛ ጊዜ እንዳለ የትም ቦታ ሩጫ አይደለ እንዴ? ታንኩር እየጣለ ቅደር ነው ሩጫ ነው።
ፕላስ ይሄ የማለሳለስ ጉዳይ አይሰሩ። የኤርትራ ህዝብ በግድ ነው የተገነጠለው። እኔ እዚህ ያለሁበት ከተማ እንገናኛለን እኮ ከ4,000 ሰው በላይ ነው የሚኖረው እዚህ። ኢቨን የዘመኑ ወጣቶች ጋር እኔ አሁን ብዙ ጊዜ ያጋጥመኛል፣ ይጠይቁኛል። እሱ የባህር ኃይሊ ባህሪ ነበረ ይሏቸዋል። ከዛ ልጆቹ እዚህ ተወለዱ እዚህ ያዱ ይጠይቁኛል፣ እነግራችኋለሁ። ደግሞ የሚገርማችሁ እዚህ ያደጉ ልጆች እንግሊዝኛ ቋንቋ ጎበዞችም ስለሆኑ ጎግል ላይ ገብተው ያነባሉ ታሪካቸውን። የኤርትራን ታሪክ ፌክ ሆነውንና እውነተኛውን ያገኙታል። ከዛ እዛ ካለው ይልቅ እነዚህ ኢትዮጵያውያን እንደሆኑ ያውቃሉ። ውጭ ሀገር የተወለዱት እና በልጅነታቸው የመጡት ይሄ አይደንቲቲ ክራይሲስ የለባቸውም ማለት ነው። እና የእንዳለ ጌታነህ እንግዲህ እሱም የሚሰማውን እንግዲህ ስነ ጽሁፍ ይወዳል መሰለኝ። ዋናው ትኩረቱ እዛ ላይ ነው። ሲያጠያየቁም ራሱ እኔ ለእኛ ለወታደሮች የወታደር ጉዳይ ለወታደር ብተዉት ይሻላል። እውነቴን ነው ብላችሁ እዚህ ዝም ብሎ መቀባጠር የተገኘውን ነገር አሁን ይሄ ምንም የማይወጣለት ነው አለ አንዱ። ደግሞ ድንጎሎን አውቃለሁ ምናምን የሚል የስነ ጽሁፍ ችሎታው። አዎ እንግዲህ ሰው ያየውን የሰማውን የነበረበትን ይጻፍ ዳሶራይት። ግን ውትድርናን አስመልክቶ መቀባጠር ነውር ነው። እኛ ብዙ ጓደኞቻችን አጥተናል። እዛ ግቢ ደግሞ በደንብ ተዋግተናል። ከየካቲት 4 በኋላ ይሄ የምጽዋው ጦርነት ሱቁ ጦርነት አይባልም። አንድ ነገር ብዙ ሰው እንዳያልቅ ብለው ነው እንጂ ሻዕቢያዎች እኮ ያላቸውን ታንኮች ይዘው ዝም ብሎ መግባት ይችሉ ነበር ከተማ ውስጥ። ያው መጨረሻም እኮ እንደዛ ነው ያደረጉት። በላውድ ስፒከር ምናምን ሲለምኑ አልነበረም። ጦርነቱ ያለቀው በቃ የካቲት 4 እኮ ነው። ከዛ በኋላ 8 ቀን ተዋግተዋል የምትለው ዜሮ ሐሰት ነው። ምክንያቱም የእኛ ግቢ ከተያዘ በኋላ የባህር ኃይል ግቢ ከተያዘ በኋላ በቃ ዙሪያውን በጀልባ በምን እየመጡ ያዋክቡ ነበር። መሆን የነበረበት የካቲት 4 ወይም ከዛም በፊት ኢቫኩዌት ነው። በቃ የባህር ኃይሉም ቢሆን ያለውን ግቢ ውስጥ ያለውን ንብረት በሙሉ አውድሞ እንዳይጠቀሙበት ከዛ በኋላ ጥሎ መውጣት ነው። ምክንያቱም ባህር ኃይል እግረኛ ሰራዊት አይደለም። በእነሱ ወከፍ መሳሪያና በአንድ ቤም እኮ ነው የተዋጋ ነው። ግቢያችን ውስጥ እግረኛ ሰራዊት የለንም። እኛ ነን የተዋጋ ነው ያለ ሙያችን። ያውም ራሳችን ጠላት የመሰከረው እኛ ላይ ነው እንጂ እንደ ተሾመ ተሰማ ብትዋጉ ኖሮ እግዚአብሔር ያሳያችሁ። ይህ ሰውዬ አሁን ሲቪል ነው፣ ምንም የሚያውቀው ነገር የለው። ለምን ጣልቃ ይገባል? ለማሳመን በጣም በጨዋ ነበር ነው የሚናገረው። እኔ ደግሞ በንዴት ነው የምናገረው እንደሰማችሁኝ። ለምን እኔ ወታደር ነበርኩ፣ እንደ ወታደራዊ ነው የምናገረው። ምክንያቱም እኛ በጣም ተፋልመናል እኮ ጎበዝ። ኃይለኛ ጦርነት ነው የነበረው። ከጦር ሰራዊቱ የቀቡትን ታንክ እኮ እኛ ግቢ ላይ ነው እኮ ያራገፉት። እንደዛ ሆኖ እስቲ እግዚአብሔር አሳያችሁ። ያቺ አንድ ስታዲየም የምታክል ግቢ ያ ሁሉ ጥይት እየፈላብን እኔ ራሴው ከዛ ውስጥ መትረፌ ለራሴ ይገርመኛል። ብዙ ጓዶቼ ላጥቻለሁ እዛ ቦታ ላይ። ይሄ እንደዚህ ቢሆን እንዲህ ቢሆን እንደዚህ ተብሎ የሚጻፍበት ጊዜ አለም። አሁን ወደባችንን በኃይልም ይሁን መጀመሪያ በዩናይትድ ኔሽን ማስረጃዎቹ በእኛ እጅ አለ። የሚያስፈልገን ብድን ነው አሁን ለውጥ ብቻ አይደለም። አሁን ነውጥም እየበረታ ነው የመጣው። ነውጡ ይቀጥል ነው እንለው። ይልቁስ አሁን የደሞዙን ጥያቄ እሱ ላይ ብትጠነክር ይሻላል። ውትድርናውን የወታደሮችን ታሪክ ለወታደሮቹ ብትተው ደስ ይለኛል። እኔ በጣም እውነቴን ነው የምላችሁ፣ በጣም ኢሞሽናል ሆኜ ነው ያዳመጥኩት። በጣምም ነው የተናደድኩት።
ያልነበረውን ነገር የእንትና ማን ተሌ ታደሰ ሳልቫኖ ሲገርመን ይሄኛው እንደገና ኧረ ነውር ነው። ስለ ታደሰ ቴሌ ሳልቫኖ መስማት ከፈለጋችሁ እንዲሁም እዚህ ላይ ላያይዘው መሰለኝ። አዎ አያይዘዋለሁ ከእንትና ጋር የተነጋገሩበትን ካሳሁን ሰቦቃ ይሄ አውስትራሊያ ፕሬዚዳንት መንግስቱ ነው ኢንተርቪው አድርጓል። እሱ ወታደር የነበረ ነው። እርስ በርሳቸው ደግሞ እኮ ሲወሻሹ እኮ ይገርመኛል። ተሸንፈውም አይጦር ሰራዊት ጄኔራሉ ብሩም ይዋሻል እኮ። ይሄ አሁን ታደሰ ቴሌ ሳልቫኖ የጻፈውን አንድ ሻለቃ አለ ከተራ ወታደር ሻለቃ የደረሰ ያው አብዮታዊ ሽሙት ቢሉት የለም ለዚህ እንትን ለንደን ነው የሚኖረው። አይ ምጽዋ የሚለው ልክ ነው አለኝ። ከዛ በኋላ ሰውየውን አከብረው ነበር እንዲሁ በሰውነቱ እንጂ በጦር ሰራዊትነቱ ባዕዳ እነሱ በተሸነፉበት እኛም አብረን ሽንፈቱን ተቀብለነዋል። ኔቨር ቀይ ባህር ላይ እኛ አልተሸነፍንም። የጦር መርከቦቻችን ነዳጅ እስካለቀ ድረስ ቀይ ባህርን ጠብቀዋል። በጦር መርከብ ላይ የነበረው የኢትዮጵያ ባህር ኃይል ኩራታችን ነው ይላል። ህዝባችን ያውቃል። የኤርትራ ህዝብ ማሪናዩ ጻዳ ነበር የሚሉን የዛሬን አያርገውና አሁንማ ከጻዳነት ወደ ቆሻሻነት ለውጧታል ሻዕቢያ። አስመራንም ምጽዋም ምን እንደሚመስሉ ያዩ ሰዎች ይነግሩናል። እና ለማንኛውም የታደሰ ቴሌ ሳልቫኖ ከማነስቦ ከካሳሁን ሰቦቃ ጋር ያደረገውን ደግሞ ቃለ ምልልስ ስሙት። ፕሬዚዳንት መንግስቱ ኮሎኔል ማዕረግ ሁሉ አስበውልኝ ነበር አለ። ከእኔ የፕሬዚዳንት መንግስቱ ልጅ አለች እዚህ ትዕግስት መንግስቱ ጋር እንዲህ አይነት ሰው አግኝቼም አላቅም ነው ያሉት አለች። እሷ አላቀውም እኔ ጋርም አልቀረበም ነው ያሉት። ፕሬዚዳንት መንግስቱ ጋር አልቀረበም እሱ። ይሄ በታይፕራይተር የተጻፈው የእሳቸውን ፊርማ አስመስሎ የተሰራ ሁሉ ፌክ ነው። ወያኔዎች ናቸው የሰሩለት። የአይ ምጽዋ ላይ የተጻፈው አንዳንድ በታይፕራይተር የጻፈው አይታችኋል። በፍጹም እንደዛ አይነት በታይፕራይተር መንግስቱ ፈረመ ተብሎ ስማቸውን ለማጥፋት የተሰራ ብዙ ዶክሜንት አለ በወያኔዎች የተሰራ። እሱም ያኔ መከላከያ ውስጥ ሆኖ ከወያኔዎች ጋር ካድሬነት ስራ ይሰራ ነበር። 10 ሞት ይሙት እንደገና ለወያኔ ሞት አነሰው። ጎበዝ በጣም ኢሞሽናል ሆኜ ነው የሚበሳጭ የሚናደድ የራሱ ጉዳይ ነው። እኔ ግን መናደድ አለብኝ። ውሸት ሲነገር አልቀበልም። ኢትዮጵያ ትቅደም። ኢትዮጵያ ለዘላለም እንድትኖር ውሸታም አንቺ ውሸታም ውሸታም ምን ያህል ጊዜ ቆዩ በምርኮ? እንዴትስ ሊያመልጡ ቻሉ? ያመለጡት ለእንጨት ቆረጣ በኃላፊነት እኔ ከምጽዋ ምርኮ ከአፈቤት ምርኮ ከተለያዩ ግንባሮች ተመረቁ 32,000 በላይ ምርኮ ነበሩ እና እነዚህ ውስጥ በቡድን 300 ለአንድ ሰው ሰጥቶ ነው እንጨት የሚቆረጠው ከባርካ ነው። ደግሞ እኔ 26ኛ መካናይዝ 2ኛ ሻለቃ ኮሚሳሩኛ አዋግቼበት መሬቱን 8 ወር የተዋጋውበት ስለሆነ ከመጨረሻ ከመጀመሪያ አውቀዋለሁ። እስከ ሱዳን ጥረፍ እስከ ግርማይካ ስለሚያውቅ አሁን ባርካን ወንዝ ሳይና ዱራኖ የሚባለው ተራራን ሳይ ከአዲስ አበባ እንደገባው ቆጠርኩት። ይህን ቀድሜ ከወር በፊት ያየሁት እና በአጋጣሚ ተጠቅሜ ለማምለጥ አውሬ ይበላኛል፣ ምን ጠመንጃ የለኝም፣ በምን ሄዳለሁ፣ ምን ይከላከላለሁ የሚል ፍርሃት ይዞኝ ቀረው። መጨረሻ ግን ወደ ሰፈር መመለሻ ሰዓት ነው፣ መኪና እየጠበቅን ነው እና አጋጣሚ እኔና ያ ከላሽን የያዘው ብቻችን ቀረን። እኔም ደግሞ ለእንጨት መቁረጫ የሰጠኝ መጥረቢያ ነበረ። በአጋጣሚ ድል እሱ ላይ እርምጃ ወሰድኩ። ከላሽን ወስጄ እስከ ሱዳን ጠረፍ ሄድኩና ከዛ ሱዳን ገባው። ከሰላ መሸኩና
ዘለቢያ ለብሼ አረብኛ እችላለሁ። እኔ ትውልዴ እዚህ ጎጀም ክፍለ ሀገር መተከል አውራጃ ሱዳን ጠረፍ ነው። አሁን አባይ ግድብ የሚሰራበት አካባቢ ነው። ወደ ዋንበራ የሚባለው ቦታ አረበኛ ስለሚችል ምንም ሳልቸገር ካርቱም ደረስኩ። ለኤምባሲ ሰጠው። ኤምባሲው ደግሞ የዛ ጊዜ በኃላፊነት ቦታ ይሰሩ የነበረ ኤርትራዊ ስለሆኑ ኤርፖርት ይይዙሃል የሚለው ነገር ስለመጣ ፎቶ ተበትኖ ነበር የሚለው ወሬ ስለተሰማ ስሜን ቀይሮ ቀጥታ ፓስፖርት አወጡልኝ። አብደላ መሀመድ ብሎ አወጡልኝ። ዘለቢያ ለበስኩ። ከዛ ሙስሊም መስዬ ቀጥታ ወደ እንግሊዝ ሀገር ሄድኩ። ከካርቱም ከአምባሳደሩ ጋር እንግሊዝ ሀገር የተወሰነ ቀን ቆየን። ከዛ ወደ አዲስ አበባ በካይሮ በኩል አርፎ ከካይሮ ተነስቶ አዲስ አበባ ገባ። መጣጤና ካሄዴ ሙርኮ ማለቴ ጉዳይ በዚህ መልኩ ነው የተከናወነው። አዲስ አበባ ከገቡ በኋላ ለመርማሪዎችም ቃል ሰጥተዋል። ከዛ ባሻገርም የቀድሞው የኢትዮጵያ ፕሬዚዳንት መንግስቱ ኃይለማርያም ዘንድም ቀርበው ያለውን ሁኔታ ተናግረው ነበር። ውይይታችሁ ምን ይመስል ነበር? ምን ያህል ጊዜስ ነበር አብራችሁ ያሳለፋችሁት ከቀድሞ ፕሬዚዳንት ጋር? ከቀድሞ ፕሬዚዳንት ጋር 24 ጥያቄዎችን የቀረቡልኝ። እነዚህ ደግሞ ቅስም የሰበረው እርምጃ የሚል መጽሐፍ በ1984 ታትሞ ገበያ ላይ ውሏል። እዛስ ለእርሶ ላደረጉት ለከፈሉት መስዋዕትነት ለከፈሉት ተሳተፉበት መራር ጦርነት በፕሬዚዳንቱ በኩል ሹመትም ሽልማትም ታስቦለት እንደነበረ ሰምተናል። ምን ነበር ያገኙት ከፕሬዚዳንቱ ዘንድ? ፕሬዚዳንቱ ለኔ የወሰኑት የኮሎኔል ማዕረግና የብሔረሰብ ኢትዮጵያ ጀግና ሜዳሊያ ነው። ግን ይህን ዝግጅት ላይ ያሉ እውነታም እየጠበበ ሸዋም እየተያዘ በምዕራብም በምስራቅም በሰሜንም ውጊያው እየጠበበ መጡ። እርሳቸው ወጡ። እውነታም ተግባራዊ ሳይሆን በጽሁፍ ደረጃ አግኝቻለሁ፣ ግን በተግባር ደረጃ አልተደረገልኝም። የመቶ አለቅነት ማዕረጉንስ መቼ ነው ያገኙት? መቶ አለቅነት ማዕረጉን እንኳን በሙያ ነው ደሞዝ የሚከፈልን በመቶ አለቃ ማዕረግ አይደለም። በባድሜ ጦርነትም ለነበሩት የቀድሞ ሰራዊት ጥሪ አድርገው ቴሌቪዥን ነው ብሰራ ነበረ። የኦሮሚያና ባህልና ማስታወቂያ በቴሌቪዥን ላይ ሲሰራ ነበረ። ከዛ በቴሌቪዥን በደብዳቤ ጠርቶኝ ወደ መከላከያ በጋዜጠኝነት ተመለስኩ። በጋዜጥ እየተመለስኩ ባድሜ 2-3 ጊዜ ሄጃለሁ። በዛ ውስጥ እንግዲህ አመራር ላይ ስለነበርኩ ከዛም የዜና ማዕከል ኃላፊ ሆኜ ሰርቻለሁ። በዜና ዝግጅትም ሰርቻለሁ። በዜና ማዕከል አባልነትም ሰርቻለሁ። ለዚህ ላደረኩት ደግሞ እነሱ በታታሪነት ነው በመልካም ፈቃደኝነት አገር ወዳድ ነው ብሎ መቶ አለቅነት ማዕረግ የሰጠኝ ኢህአዴግ ነው። በባድመም ጦርነት ተሳትፈዋል። የኤርትራ ጦርነትም አብቅቶ ኤርትራም ራሷን የቻለች ሀገር ሆናለች። እርሶም ሆነ ሌሎች እነ ጄኔራል ተሾመን የመሳሰሉ ሰዎች በዛ በርካታ እንደዚሁም ከታች ከተራ ሰራዊቱ ጀምሮ እስከ ከፍተኛ ማዕረግ ያላቸው ሰዎች ሁሉ መስዋዕትነት ከፍለውበታል። ያለ ህይወቶች ተሰውተዋል እዛ። ይህ በመሆኑና ዛሬ ኤርትራ ነጻ ሀገር በመሆኗ የሚሰማዎት ነገር ምንድን ነው?